መርዝ አብልተውታል። የገዛ ጓደኞቹ መርዝ በሚበላው ምግብ ቀላቅለው መርዝ አብልተውት እየተሰቃየ ነው። አርቲስት ካሙዙ ካሳ ምርጫውን ማሸነፉን አሳውቋል። በጣም እፈራለሁ። የሚጸጽተኝን ነገር ላለማድረግ ነው የምጥረው። ምክንያቱም ህይወት ምን ያህል ቅጽበታዊ እንደሆነች በደንብ ተረድቻታለሁ ብዬ ነው የማስበው። ሊያ የት ነው ማቀሽ? ቺቺኒያ ነው ማቀሽ። አታቂኝም ብለሽ መልስ ስጠኝ። ሪካርድ አድርጉልኝ፣ አድርሱላት። ቺቺኒያ ነው ማቀሽ። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ በራሱ ሰዎች በሚያምናቸው ሰዎች እንግዲህ ተመርዟል። ታዋቂው ቲክቶከር ወይም ደግሞ በመዝናኛው ዘርፍ ላይ የምናውቀው ጃፈር ኮሜዲ በሚል ስም የምታውቁት እንግዲህ ሰሞኑን ለተወሰነ ጊዜ ጠፋ ብሎ ነበረ። እንግዲህ የጠፋበትን ምክንያት ሚዲያ ላይ በመምጣት ተናግሯል። ሆዴ ውስጥ የሚያመኝ ነገር አለ፣ ነገር ግን ደግሞ ወደ ሐኪም ቤት በሚሄድበት ጊዜ ምንም አይነት ህመም የለብህም ይሉኛል። እኔ ግን ሆዴ ውስጥ እንደሚላወስ ነገር ይሰማኛል። ከዚህም አለፍ ብሎ ልቤ ላይ ዝቅ ዝቅ ይልብኛል። ሐኪም ቤትም ይሄን ህመም ሊረዱኝ ስላልቻሉ ወደ ሀገር ቤት ተመልሼ የእናቴን ዱአይ ነው የምፈልገው። ወደ ሀገር ቤት እንድገባ አግዙኝ እባካችሁ የኢትዮጵያ ወገኖች ብሎ እንግዲህ ቪዲዮ ሰርቷል። በጣም የሚያሳዝን ነገር ነው። የጊዜውን ክፋት ምን አይነት ዘመን ላይ እንዳለን የሚያሳይ ነገር ነው ይሄ። እንዴት አንድ ሰው የኔ ሰው ብሎ አብሮ ባቀረበው ሰው ወይም ደግሞ ጓደኛዬ ነው ብሎ ባመነው ሰው እንዴት ይከዳል? በዚህ ልክ የሰውን ስኬትና የሰውን ደስታ የሰውን ሳቅ የማይፈልጉ ሰዎችስ እንዴት ይኖራሉ? ሰው ልጅ አንድ ላይ እየዋለ ጥርሱን እያሳየ ይሄን ያህል ይከፋፋል ብዬ አላስብም። ነገር ግን አሁን ላይ ዘመኑ በጣም እጅግ የከፋና የተመረዘ እንደዚሁም ደግሞ ምንም አይነት ሰውን ማመን የማይቻልበት ዘመን መሆኑን ተረድቻለሁ። ልቤ ላይ ዝቅ ዝቅ ይለብኛል። ሐኪም ቤትም ሲሄድ ይሄን ህመም ሊረዱኝ አልቻሉ። ምንም የለብህም እያሉኝ የተመለስኩ ነው ያሉትኝ። በጣም እየታመምኩኝ ነው ያለሁትኝ። ወደ ሀገር ቤት ተመልሼ የእናቴን ዱአይ ነው የምፈልገው። እባካችሁ ወደ ሀገሬ እንድገባ አግዙኝ ወገኖች ብሎ እንግዲህ ቪዲዮ ሰርቷል። እኛም ልናግዘው የሚገባ ነገር ነው። ነገር ግን ደግሞ በጣም የሚገርመውና የሚያሳስበው ነገር የኛ ወዳጅ እየመሰሉ የኛ ጓደኞች እየመሰሉ በተለይ በዚህ ዘመን የምትይዙትና የምትቀርቡትን ሰው እጅጉኑ ለጌታችሁ ይው የምሬ ነው የምላችሁ። ሰው ልጅ እየጠፋ ያለው የኔ በሚለው ሰው ልጅ እየጠፋ እየተረሳ ያለው አብሮት ባለ ወዳጅ ባለው ሰው ነውና ጓደኞቻችሁን ተጠንቀቁ። በአሁን ዘመን የምሬ ነው የምላችሁ የእናንተን ደስታ ለማየት ወይም የእናንተን ስኬት ማየት የሚፈልግ ጓደኛ ከ100% 1% ነው ብዬ አስባለሁ። አብዛኛው እናንተ የሆነ ቦታ ላይ ደርሳችሁ እሱ ግን ባለበት ሲቀር ደስ አይለውም። የምሬ ነው የምላችሁ እኩል እንድትሆኑ ነው የሚፈልገው። ስትበልጡት ደስ የሚለው ሰው የለምና ሰውን እንዋጅ። ምን አይነት ሰው ነው የምንቀርበው? ምን አይነት ሰው ነው ጓደኛ? ይሄን ሰው ምን አናምነዋለን የሚለውን ነገር እንግዲህ ማለየትና ማወቅ መቻል አለባችሁ። ይሄንም በጃፈር መማር ትችላላችሁ። ሌሎችም ወሳኝ ጉዳዮች ይዛል አብረን የምንመለከት ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ላይክ ሼር ያደረጋችሁ አብራችሁን ቆዩ። ሊያ የት ነው ማቀሽ? ቺቺኒያ ነው ማቀሽ። አታቂኝም ብለሽ መልስ ስጠኝ። ሪካርድ አድርጉልኝ፣ አድርሱላት። ቺቺኒያ ነው ማቀሽ። በደንብ ላስታውሳት ጋይስ፣ ቆይ ላስታውሳት አንዴ። ቺቺኒያ የት ልትል ትችላለች? ቺቺኒያ ከዛሬ 15 ዓመት በፊት ሚሚ የምትባል ሴትዮ ነበረች። ሚሚ ቦርጮ እኛ በቀጸል ስሟ ምንላት ጀማይካ የምትመስል የጀማይካ ስታይል ያላት ሴትዮ ቤት አቅሻለሁ። እዛ ስለነበርኩ እኔ በፈለግሽው ነገር ነው አቅሻለሁ። በደንብ ጠንቅቄ ለማቀሽ ሊያ አከበርኩሽ። የጓደኛችን ገርል ፍሬንድ ስለነበርሽ እሱ እዚህ ሀገር የለም፣ ስሙን አልጠራም ጋይስ፣ ውጪ ነው የሚኖረው አሁን። የሱ ጓደኛ ስለነበርሽ ፍቅረኛ ስለሆንሽ አከበርኩሽ። አልከበርካሽ የቺቺኒያውን ነግሬሻለሁ። ቀጣይ ደግሞ ሚስጥርሽን አወጣዋለሁ። እህል ብርቁ ለነገሩ አልፈርድብሽም። ወንድምና ወጥ ማስፈራሪያ ነው እየተባልሽ ማለት ነው ሊያ የምትባይ ማለት ነው። ወንድምና ወጥ ማስፈራሪያ ነው እየተባልሽ እንፋሎት እንጀራ በእንፋሎት እየበላሽ ያደግሽ በሶ ሲቆለፍብሽ ያደግሽ ልጅ አትደንቂኝም አንቺ። ለኔ እህል ብርቅሽ ነው፣ ሁሉ ነገር ብርቅሽ ነው። ሆዲሽ ውስጥ ቁምጣ ያረገ ሰው አለ። ቁምጣ ያረገ ከመቋዲሾ የመጣ ቁምጣ ያረገ ሰው ይታየኛል እኔ አለ። ከሱ ጋር ነው የምትበሉት። ነፍሱን ይማረው። አንቺ ስላልሽ አይደለም እግዚአብሔር የሚመረው። መጀመሪያ ያንቺን ነፍስ ምህረት ይስጠው ፈጣሪ። ላንቺ ነፍስ ምህረት ይስጥሽ። ለእናንተ ሲለጋ ለኔ አይንጋ። ልጄን ይንሳኝ ነው የምላችሁ። አንድ ልጅ አለች እመቤቴን ሊያሾ ጎንደሬ አይደለች ትግሬ ናት። ወንድሞቹም ወንድማቸውን ያጡት። አንቺም በቤትሽ እህት ወንድምሽን ያሳጣሽ ባልታሰበ አደጋ። እንደዚህ ነው ዛሬ የሚሄድባችሁ ያልታሰበ አደጋ። መርዝ አብልተውታል። የገዛ ጓደኞቹ መርዝ በሚበላው ምግብ ቀላቅለው መርዝ አብልተውት እየተሰቃየ ነው። አጉል ጓደኛ እያላችሁ የምትፈዙ የምትጃጃሉ ይህንን ቪዲዮ እንዳታሳልፉት። አንዴ አዳምጡት። ወደ ሆስፒታል
እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል፣ ሰውነቴም እያለቀ እየሄደ ነው። ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ። ይህ ታሪክ የዚህ የጃፋር ታሪክ ብቻ እንዳይመስላችሁ። በየሀገሩ በየሰፈሩ እጅግ በጣም ብዙ ወንድም እህቶቻችን አሉ። ልክ እንደ ወንድማችን በገዛ ጓደኞቻቸው በመርዝ ተመርዘው በስቃይና በመከራ ላይ ያሉ በጣም ብዙ ወጣቶች አሉ። ሞኝ ከራሱ ብልጥ ግን ከማን ይማራል? ከሰው ይማራል ይባላል። በተለይ ደግሞ የዚህ ዘመን ጓደኛን እባካችሁ እንዳታምኑ። እመኑኝ፣ ብዙዎቻችሁ የተከበባችሁት በአስመሳይ ጓደኛ ነው። የናንተን ስኬት የናንተን የተሻለ ቦታ መድረስ በማይፈልጉ አስመሳይ ጓደኞች ነው የተከበባችሁት። እመኝኝ፣ ያንቺ ጓደኞች ካንቺ ጋር አብረው ሊበሉ ሊጠጡ ይችላሉ፣ አብረው ጊዜ ሊያሳልፉ ይችላሉ። በውስጣቸው ግን አንቺ ከነሱ የተሻልሽ እንድትሆኚ አይፈልጉም። አንቺ የተሳካ ትዳር እንድትይጂ አይፈልጉም። ህይወትሽ ተለውጦ ከነሱ ከፍ እንድትይ አይፈልጉም። እመነኝ ወንድሜ፣ ካንተ ጋር ጓደኞች አብረው ሊበሉ ሊጠጡ ይችላሉ። ነገር ግን አንተ ከነሱ የተሻለ ቦታ እንድትደርስ አይፈልጉም። ከነሱ የተሻለ ስኬት ላይ እንድትደርስ አይፈልጉም። ምናልባት ክፉ ነገር እናንተ ላይ ማድረግ እንኳን ባይችሉ በፍጹም በስኬታችሁ ደስተኛ አይደሉም። አዎ ምናልባት በሆነ ነገር ሲሳካላችሁ መተው በጣም ደስ ብሎኛል ምናምን ብለው ሊያሽቃብጡ ይችላሉ። ነገር ግን እመኑኝ ከልባቸው አይደለም። ምን ትለኛለች ምን ይለኛል በሚል ነው ለስኬታችሁ ኢቭን መተው እንኳን ደስ አላችሁ የሚሉት። በተለይ የቅርብ የምትሏቸውን ጓደኞቻችሁን ወዳጆቻችሁን በደንብ ተጠንቀቁ። ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ ለጓደኞቻቸው ጉድጓድ ለሚቆፍሩ ለነዛ አረመኔ አስመሳይ ጓደኞች አድርሱልኝ። አመሰግናለሁ። ጃፈር ጂጂን ከሷታል። አይ ማህይም ነው። የጻድቄን ማርያም ልጅ ትላላት። ለራሱ ጽሁፍ መጻፍ የማይችል ልጅ ነው ጂጂን ከሰሳት የምትለው። ዶማ ምን ጸበል ነው የፈለገው? ምን አገናኝቶት? እናንተ ቀውስ ናችሁ እንዴ? ጸበል ነው የፈለገው? ይኸውልህ እንግዲህ የአማራ ወንድምና እህቶች የሚያስቡትን ይሁ ጸበል ተብሎ ቻፓ ለመለቀም ነው። አባቴ ማህይም ናችሁ እንዴ እናንተ? ግን ጭንቅላታችሁ አይሰራም እንዴ? በጸበል ዋቴ ተደርጎ ገንዘባችሁ ሊበላ እንጂ ጸበል ተፈልጎ አይደለም። ቀውስ ናችሁ። እንደው ጤነኝነት ይሰማችኋል? ግን እናንተ ገንዘባችሁ ሊበላ ሲፈለግ ጸበል ሊሄድ ነው ብሎ አንድ ሰው ቢመጣ ትቀበሉታላችሁ? ሙስሊሞች ዝም ይላሉ? ሙስሊም ነኝ ብሎ ጸበል እገባለሁ ቢል ሙስሊሞች ዝም ይላሉ እንዴ? ምን ማለት ነው? እንጂ ጃፈር ሙስሊም ነው ዛሬ ነው ጸበል ያስፈልገው? ምን ያገናኘዋል? ጸበል የምትገባው መጀመሪያ ስለ ኦርቶዶክስ አውቀ ነው። ዝም ብለ ጸበል ጥንቡቅ አትልም። ጸበል ዝም ብሎ ይገባል እንዴ? አንድ ሙስሊም ዝም ብሎ ሄዶ ጸበል ይጠመቃል እንዴ? እብድ ካልሆነ በስተቀር። ቁርአን ነው አይደል የሚቀራለች በእስልምና። እናቱ ሙስሊም ናት። ጸበል ይዛው ልትሄድ ነው እናቱ። እናቱ ሙስሊም ሆና ጸበል ይዛው ልትሄድ ነው። ይመቻችሁ፣ አጨብጭቡ በደንብ። ምንድነው ከመሞይነሳ ፈጣሩን ረሳ ይሆናል እኮ ጉዳዩ። ገባ? ከበሽታ ነሳ አምላኩን ረሳ ይባላል። ከዛ ተመልሶ ሙስሊም ሊሆን ምን ማለት ነው? ስለዚህ አስተምራው ከሆነ ለሌሎችም ትምህርት ይሰጣል። የዛን እምነት አጥብቆ ይጠብቃል። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳዬ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበረ ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ አላማ ላላቸው ሰዎች። ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረግኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይስ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። ይህ ደግሞ የሚያሳየው ምንድነው? ሁላችንም ሰው እንደሚያስፈልገን ነው። ጠንካራ እንደሆነ ሁሌ የምናስመስላለን እንጂ
ሰው ካለ ሰው መሆን አይችልም በምንም ታምር። ለዛም ነው እኔ ቤተሰቤ ላይ ጥግት ምለው በቃ በተቻለኝ አቅም በቃ ድክመቴን አውቀዋለሁና እነሱ ድክመቴ ይሞሉልኛል። እንደ ሰው ደግሞ ድክመት ማመን ሁላችንም ጥንካሬ ነው ብዬ ነው የማስበው። ስለዚህ አለን ችግር የለውም አባት። ኦልራይት እስኪ ከየት ይጀምር? ከከትፎ እንትን ማኪያም እስኪ ስንዳይዋይ አንዴ ቴንክ ዩ ሚጥሚጣ ነገር አዎ አይ ምን ከነባት ትንሽ ሎይስ ዘራርኩ እንደተመች እኔ ቢበዛም ደስ ይላል። ጥሬ ለብለብ እኔ ጥሬ አልበላ ለብለብ ነች። እሺ ሁለት ለብለብ ሁለት ጥሬ ነው ያዘዝኩት። ጥሬ ያሳውቃል እኮ አይደለ? አዎ። በትላንትና ታሪክ ማንም አይመዘንም። ትላንትና ሲቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለካው ዛሬ በቆምክበት አቋም ላይ። እግዚአብሔር እኮ እያኖረን ነው ሁላችንም፣ ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተ ለመጠቆም ያደረገኝ? እሷን እኮ መቀበል ያቃተች። ይሄንን አምነህ ተቀበል። አሁን አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው አንተ መልካም ስታደርግ እግዚአብሔር ፈገግ ይላል። መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካምነት። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ቅድም እንዳልኩ ነው ክርስቶስ እኛ ሰውዬ ከመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ስለዚህ እርሳው ተው ዝም ብለህ ወደፊት ሂድ። እግዚአብሔርን ከፊት አድርገህ ከኋላ አድርገህ ብለህ መንገድ መቀጠል ነው። መልካምንም አድርግ ዋጋንም ታገኛለህ። አንዳንዴ ቁጭ ብለህ ታስበውና ማለት ነው ለምንድን ነው አንድ ሰው በቃ ጣት ቀሳሪ የሚሆነው? ለምን ስፔሻሊ እኛ አበሾች በጣም ጣት መቀሰር ነው ጋር ታውቃለህ። ከዛ የሆነ ያለን ጉድፍ የደበቅነው ነገር እኮ እንደሌለ እኮ ነው የምናስመስለው። ለምንድን ነው ማስተዋል የጎደለው? እኛም ጎደሎነት እንዳለን እኛም ብንወጣና ወደፊት ትንሽ መታየት ብንጀምር የሆነ የሚጠቁምብን ሰው እንዳለ ማስተዋል ያጠብናል። እሱ ነው እና አለማስተዋሉ ላይ ነው ይሄን ማስበው። ሁሉም ሰው በልክነኝነት ነው የሚኖረው፣ ራሱን አያየው። ይሄ ደግሞ የደካማ ሰዎች ብዙዎቻችን ደካሞች የራሳችን ጉዳት አለብን እንመለከት። የዛን ያህልም ደግሞ ብዙ ቀና ሰዎች አሉ፣ መልካም ሰዎች አሉ፣ በመፍራት ቆመው ያሉ። ስለዚህ የትኛው ነው የሚያዋጣው? በፍርሃት መኖር ወይስ ተዋግቶ ወደፊት መሄድ? እንዋጋለን በደም ግዴታ ነው። እርግጠኛውን መልካም ባታደርግ የመጣውና የሚመጣው ነገር በሙሉ አይመጣም። ማንም አስታውስማ ማን ያውቃል? ዝም ብሎ እንደሌላው ይሄ ብሎ ይሄዳል። ከሌሎቹ የተለየህበት ነገር ምንድን ነው? አሉ ከሚባሉት ሰራተኞች ተገንጥለህ አይን ውስጥ የገባህ ሆነ ምንድን ነው? ባደረግከውና በምታደርገው ነገር ነው። ስለዚህ ቅናት አለ ማለት ነው። ክፉ ሀሳብና ክፉ ሀሳብ የሰይጣን ነው በመሰለኝ። ታዲያ ለማን ነው እጅ መስጠት ያለብህ? ለእግዚአብሔር ወይስ ምላሹ ያንተ ነው? እውነት ዘጠኝ መጋረጃው ሲገለጥ አትሽሽ ይባላል። ወደፊት እውነት ነው። እሷ ነች የምታስፈራው አብዛኛው ሰው። እሷን መጋፈጥ ከቻልክ ሁሉም ነገር ቀላል ይሆናል። አሚን ከባድ ነው ግን ትንቀሳቀሳለህ፣ ትችላለህ፣ አትደርቅም። አዎ አብዛኛው ሀበሻ ብዬ የማስበው እኔ ጣት እንዳይቀሰርበት የተደበቀና የደረቀ ህዝብ ነው። በቃ ፍርሃት በድብቅ ስንት ክህሎት ያለን ፍጡራን እኮ ነው ኢትዮጵያውያን። ስንት ድምፅ ያላቸው አሉ። ቤታቸው ሲቆልፉ ተአምር ኢንተርናሽናል የሚያደርጋቸው እኛን የሚያስጠሩ ስንት ሰዎች አሉ። ግን ያቺ ጣት እንዳትቀሰርባቸው በራቸው ዘግተው በቃ። አሁን ቲያትር ማለት በጣም ከባድ ነው ማለት ለምናገር። because ስሜቱን የዛኔው ማምጣት አለብህ፣ እዛው መሆን አለብህ። በቃ ይሄ አይምሮ መላቀቅ አለበት ከልብህ ጋር
ንጹህ የሆነው እንትን ለማስተላለፍ ማለት ነው። ብዙ ሰዎች አያረጉትም። በጣም ትልቅ አቅም ይጠይቃል። በጣም እፈራለሁ። የሚጸጽተኝን ነገር ላለማድረግ ነው የምጥረው። ምክንያቱም ህይወት ምን ያህል ቅጽበታዊ እንደሆነች በደንብ ተረድቻታለሁ ብዬ ነው የማስበው። ፍጥነቷ በጣም ያስፈራል። ላለመኖር ያለው ፍጥነት በጣም ያስፈራል። ስለዚህ በተቻለኝ መጠን ልቤን ንጹህ አድርጌ ራሴን ጥሩ አድርጌ ለመኖር የሰውን ነገር ላለመንካት ነው። ሴት የድሮዋን ብሩክታይት ታስታውሻታለሽ? አላስታውሳትም። ኧረ እንዴት! ወደፊት ነው። እኔ ወደ ኋላ የሚባል ነገር የለም። ወደፊት ነው። ለየትኛው ምንም ማስታውሰው ጊዜም የለኝማ። የኋላ እያስታወስኩኝ ከማባከን የፊት ለፊቴን እያለምኩኝ ብደሰት ነው እኔ ደስ የሚለኝ። ያለፍክበትን መንገድ እንደውም ዞረ ማየት ያጋጫል። ዝም ብሎ መሄድ ነው ብዬ ነው እኔ ማስበው። አያገባኝም። እኔ አያገባኝም። ስለዚህ ያለፈው አልፏል። ያለፈው አልፏል። መቀጠል ነው። እቺኛ ብሩክታይት የድሮዋን ብሩክታይት ማስታወስ አትፈልግም ሳይሆን አልፌባት ሄጃለሁ። በቃ አልፌ ሄጃለሁ። ሶ አልፌ ስለሄድኩኝ ምንም ለምን ብዬ ነው ማስታውሰው? ምን ለማድረግ ጥቅሙ አይታየኝማ ማስታውስበት። አይ በድሮ መንገድ ያለፍኩት እኮ እቺን ለመገንባት ነው አይደል እንዴ? ነገ ደግሞ ለምሞተው ከኋላ ላስታውስ እንዴ? ነው ያገባኝ። በቃ ወደፊት ብቻ ነው። ወደፊት በሉለት ይለይለት ነው። 16 ኪሎ አካባቢ ጨምሬያለሁ። ብዙ ነው አይደለ? ስለዚህ ስጨምር ደግሞ ወይ ወፍራም አይደለም የሆንኩባቸው። ያው አስፈላጊ ቦታ ነው መሰለኝ የገባው። ግን ለምንድን ነው ጀዋርና ዶክተር አብይ ጌም የማይጫወቱት? አብቹ ለምን ጌም አትገቡ? የእውነት ለምን ጌም አትገጥሙም? አብቹ የለም ቲክቶክ። አብቹ ነጋ ቆሬን ሲወራኒኒ አቦጃ አበኩል ለምን ጌም አትገጥሙም? እንደ ሐሳብ ያገኛችሁትን በጌም ያገኛችሁትን ብር ለልማት መቼም ድንጋይ አትገዙበት፣ ትምህርት ቤት ልታስፈርሱበት አይደል? የእውነት መሬት አታዘጉበት። መቼም በዚህ ጋር ማለፍ የለም ምናምን አትሉበትም። ያሸነፈ ሰው አብቹዬ ምን ታደርጋለህ መሰለ? የተገኘው ብር የተገኘው ጊፍት ወይ አባይ ይጠናቀቅበታል ወይ የተፈናቀሉት ወገኖቻችን ወደ ቀያቸው ይመለሱበታል። የተሸነፈ ይቃምበት። ያው ዛሴት ግን ባሸነፉን አንብላችሁ የምታሲዙት ነገር ግን እንዳይኖር እኛን እንዳታሲዙ። ካስያዛችሁ ዙፋኔን እለቃለሁ። አንተ ካሸነፍከኝ አብቹ ካሸነፍከኝ ደግሞ ሁለተኛ ነኝ አንተን ስልጣን ቀና ብያ ላይ ይሄ ይሁን እናንተ ውል እንጂ የእውነት ሀገር እሰጣለሁ ወረዳ እሰጣለሁ። እኛ እንደ ዝውውር የምሸጡን ኳስ ክለቦች አይደለም። እኔ ቀድሜ አሁን ሐሳቡን ስላመጣው ማሰባችሁ ስለማይቀር ነውና ወይ ስምን ስጠኝና አብቹ እኔ ልጫወት ከጀዋር ጋር የምን ተይነ ተነፉ ንፍጣሞች። ስለ ሀገሬ ማውራት መብት አለኝ። ቆሻሻ ይሄ ደግሞ የትኛው አንቀጽ ነው የሚያስከስሰኝ? ልቃሚዎች ጂኔን እንዳታመጡ። በራሴ ጊዜ ሄጄ እንዳልሰጥሽ የእውነት እጅ ሰጥቼ ምን አባታችሁ እንደምትሉ አሳያችኋል። ልቃሚዎች ደግሞ ለጀዋርም ተይሉኛል እንዴ ንፍጣ። ካሁን በኋላ አሁን ታግሎ ገና መንግስት ምናምን ሊሆን ነው። ጀዌ ይማጅ ጀዌ ችግር የለውም። ፖለቲካ አይደለም ይሄ ፖለቲካ ነው እንዴ? ጀዋርን አልወደውም። የማልወደውን ነገር ነገርኳችሁ። አልወደውም። በርጫ ላይ ብንገናኝ አብረን ልንቀም እንችላለን። እንዲህ የቀነጠስኩ ሰጠዋለሁ። ከቀንጥሰው ከሰጠኝም እቀማለሁ። ግን ፖለቲካውን ያልፈልጉም። እናትና አባቴ ይለያያሉ። የሱን ፖለቲካ ከሰሙ ተይ ምናምን ትላላችሁ እንዴ? ብዳታም በሉት ንገሩት። እሺ ምን እንትን ተይ ማሬ ተይ ምናምን ነገር ልቃን በሱ ምክንያት ነው ዘመዶቼ ትምህርት ያልጨረሱት። በስምንተኛ ክፍል ላይ ድንጋይ ወርዋሪ አድርገዋቸው ጫትቃሚ አድርጎ ሰፈር ውስጥ ያስቀራቸው። ቆንጂያ ፖለቲከኛ ነበር እኮ መባል። ማነው ቆንጆ? አብቹ ብቻ ነው። እሱን ማዲያት አስወጣንበት። አንድ ያለን ቆንጆና አብቹ ማዲያት አወጣንበት። እናንተ ናችሁ እንዴ ዳልቻን ያሳገዳችሁት ከሚዲያ ላይ? እናንተማ አብራችሁ ገብታችሁ እኮ እንደገና ስትጃጃሉ ነበር እኮ አይደል?
ዮኒ አንተም ስለ አማራ ታወራል። ፋኖ 4 ኪሎ ከገባ ራሴን አጠፋለሁ ብለህ እንኳ የተወራረድክ ሰው ነህ እኮ። ተወራርደህ ቁጭ ብሏል አይደል እንዴ? አንድ የተማረ ሰው አምጡልኝ ብላለህ እንዴ? ቁጭ ብለህ የተማረ ሌላን ዘር ስታወዳደር የነበር አንተ። አማራ ተከበረ ሰዎች አይን የምታይ ምሰማ ሰው ነኝ። ለዛ የአድማጮቼ ፕራይሳቸውን አውቀዋል፣ እኔም ፕራይሴን አውቅቼ ለዛ ነው በእንደዚህ አይነት መንገድ የማወራው። እሺ በእንደዚህ አይነት በወረደ መንገድ ድሮ ቀረ። ድሮ ልካችን እንደዚህ እንኮ ብቃት አላችሁ ብሎ የሚነግረን ሰው እስከሚመጣ ድረስ ማለት ነው። እኔ ሙሉ ኢትዮጵያኖች እናቴ ትሙት ከጎኔ ነው ያሉት። ሙሉ እናንተ ቁጭ ብላችሁ የለና አማራ ምናምን እግዚአብሔር 70% የአማራ ልጆች ከጎኔ ነው ያሉት። የእውነት በስነ ስርዓት ያውቃል። ለምን ብዙ ነገር አብረን አልፈናል። የእውነት በጣም ደረቴን ነፍች። እናንተማ ለአንድ ቀን ተንጫይታችሁ ዝም አላችሁ። ሳምንት ሙሉ ልክ እንደ ሐዘን ዳስ ጥዬ ቁጭ ያልኩት እኮ እኔ ነበርኩኝ፣ እርምጃ እስከሚወሰድ አይደል? የእናንተ አይነት በጣም የመነቸ ከጭንቅል ያለ ሰው እየጎደለ መጣ አይደል? መቀሌ ረጅም መንገድ አንድ አስፋልት ሰርቷል። መስመር ረጅም መንገድ ሰርተው በዚህና በዚህ በኩል የሸርሙጥና ሆቴል ሰርተው ለመሸርሙጥ ሄደው ውስኪያቸውን ለመጠጣት እነ ጌታቸው ረዳና እነ ደብረጽዮን የጌታቸው ረዳ ሚስት ደብረጽዮን የደብረጽዮን ሚስት ጌታቸው ረዳ እየተሸካሸኩ ረጅም አስፋልት ሰርተው በዚችና በዚች በኩል ሆቴል ቡና ቤት ሰርቷል። ልክ ትምህርት ቤት የሰሩ ነው የሚመስሉት። ልክ የሆነ ትልቅ ፕሮጀክት ሐኪም ቤቱ ምናምን። ከዛ ዩ ጋዴም ሽት ዩ ዶንት ኖ ሚ አታውቁኝም አይደለ? እንዳትረሱ መድኃኒታችሁ ነኝ። እኔም መቼም ማረሳችሁ። እኔ ስሞት ብቻ ነው እናንተ ነገር ምናልባት ሊያበቃ የሚችል የሚሆነው። እኔ አለቃችሁም ስላችሁ መድኃኒዓለምን አለቃችሁ። ጀምራችሁ ሄዳችሁት ፎቅ ኮንዶሚኒየም ከሱ ላይም ዘርፋችሁት ኮንዶሚኒየሙ በአንደኛው በኩል ውሃ ያፈሳል፣ በአንደኛው በኩል ዝናብ ይገባል። የትኛው የሰራችሁት ሀገር ነው? የትኛው? እና ቆሼ ቀንበሬዎች ሌቦች እናንተ ያመጣችሁለት ነገር አንድና አንድ ቢኖር ምንድነው? ስም ነው። ስም ምን ጋላ እሱን ነው በቃ መናገር የምትችል ጋላ ነው ያደረገሽ ያስተንድዶ ይደከለሽ። ያ በራሳችሁ ህዝብ ላይ ድራማ የሰራችሁ ባለጌዎች ናችሁ፣ በራሳችሁ ህዝብ ላይ። ስለዚህ ለኔ አትሆኝም። ሰው በራሱ ቤተሰብ ላይ ከተጫወተ በሌላ ቤተሰብ ላይ አይሆንም። ይህንን ህዝብ ገና መስዋዕት ታስከፍሉታላችሁ። ገና የመጣው በሙሉ ነው የትግራይ እናት የሚጠይቀው። ይሄ የከሰርኩ ፖለቲካ አይደለም። ካሁን በኋላ ይውልሲ ንጹሃንን የገደላችሁ አማራ ናችሁ፣ ኦሮሞ፣ ሲዳማ፣ ሀዲያ፣ ከምባታ፣ ወላይታ፣ ቤንሻንጉል፣ ጋሞ፣ ሱማሌ፣ የኢትዮጵያ ሱማሌ አርዳችሁ ይበላችሁ ወያኔ 27 ዓመት አፋችንን አፍናችሁ ህዝባችሁን ያስበላችሁ ባለጌዎች ናችሁ። በ24 ሰዓት ኤምባሲ ተከታትሎ ወደ ኢትዮጵያ የሚጥል ትልቅ መረጃ አለኝ። አንቺ ለፋኖ ስትረጂ የነበረ ደረሰኞች አለኝ። እሺ የእውነቴ በፋኖነቱ አንገቱን የሚሰጥ ለአማራ ሲል እንደዚህ እየተንገላታው ነው ካለ ገብቶቿል። ሌላ ሰው ማን ነው አሁን እንደዚህ ደረሰኞቻቸው እንደዚህ ወጥተው ወንጀለኛ የሚሆን ከሆነ ማንም ይረዳው? ታዲያ የእውነት የአማራ ትግል ገና ራሴን እሰዋለሁ የሚለው ውስጣችሁ ገባ? አልተመለሰላችሁም? ዘንድሮ ሁለት ሌባዎች እንዴት ወንድም እንኳን ሰርቆ አማራ ሆነ እኮ። አያችሁ አማራን እንዴት ለከበርና ለሆዳምነት እንዴት እንደሚጠቀሙበት። ደስ የሚለው ግን እንደ ድሮ አይደለም። ሚዲያ ላይ ያለው አማራ ራሱ የእውነት ትንሽ እንትን ሲል ባንክ ወደዛ በአማራ ትነግድ ነው የሚሉ አይታችኋል። ሳራ ዳጣን መረጃው አለ አስጠርዝሻለሁ ለኤምባሲ ሰጥቼ። ለኤምባሲ አንተ ሰጥተህ የምታስጠርዘው አንተም ራሱ ነው የተጠረስክ። አንተ ራሱ ነው የተጠረስክ። ስድስተኛ ጣት እንዳለ ግን ጆከር እዚች ላይ እዚህ ጋር ትርፍ ጣት አለችው፣ ተንጠልጣይ ጣት አለችው። ወይ ነው እዚህ ዲፕ ማለት ነው።
እና አሁን ከአሁን በኋላ የአማራ ትግልን ከኛ ጋር ተቀላቀላችሁም ብላችሁ ደግሞ ገና ትጨፍራላችሁ አይደል? እኛ ሞተን ህዝባችን ሞቶ ምናምን ትላለህ ደግሞ አይደል? እንደዚህ እናጋልጣለን። የላካችሁበት ደረሰኝ አለኝ ብላችሁ ማን ነው ካሁን በኋላ ራሱ የእውነት ቤተሰቡ እንኳን እየሞተበት ያለው እንኳን እንዴት ነው አሳልፈ እየሰጣችሁ እንደዚህ እያቅራራችሁ እንደዚህ እያስፈራራችሁ ማን የሚቀላቀል? አየህ አንተ የአማራ ፓራሳይት ነህ፣ ተለቃፊ ብቻ ነህ። ዩ አር ኖት